ሰላም ዛሬ በመጽሐፍ ቅዱስ ውስጥ ካሉ እጅግ በጣም ምስጢራዊ ራእዮች ወደ አንዱ ጠልቀን እንገባለን። ይሄ ራእይ ታሪክን ብቻ ሳይሆን የወደፊቱንም ጭምር ይተነብያል ተብሎ ይታመናል። እናም የዳንኤልን አራዊት ምስጢር አብረን እንፈታዋለን። እንግዲህ ነገሩ የሚጀምረው በአንድ አስገራሚ ትዕይንት ነው። እስቲ በአይነ ህሊናችን እንሳለው። አንድ ግዙፍ ባህር በኃይል እየተናወጠ ነው። ከዚህ ከተናወጠ ባህር ውስጥ ደግሞ አራት እርስ በርሳቸው ማይመሳሰሉ ታላላቅ አራዊት ሲወጡ ይታያሉ። ለመላው ትንቢት መሰረት የሚሆነውም ይኸው ምስል ነው። የዚህን ውስብስብ ትንቢት ምስጢር ለመፍታት ነገሮችን ደረጃ በደረጃ ነው የምንመለከተው። መጀመሪያ ራእዩ ራሱና ምልክቶቹ ምን ማለት እንደሆኑ እንመረምራለን። ቀጥሎ እያንዳንዱ አውሬ የትኛውን የታሪክ መንግስት እንደሚወክል እንመለከታለን። እና በመጨረሻ ይህ ሁሉ ነገር እንዴት ወደ አንድ የመጨረሻ መለኮታዊ መንግስት እንደሚያመራ አብረን እናያለን። እንግዲህ የመጀመሪያው ስራችን ቁልፉን ማግኘት ነው። ይህን ማለት ራእዩ የሚጠቀምበትን ምሳሌያዊ ቋንቋ መረዳት። አያችሁ፣ እነዚህ አራዊት፣ ባህሩ፣ ነፋሳቱ ሁሉም ቃል በቃል መወሰድ የለባቸውም። ይልቁንስ በጣም ጥልቅ የሆነ ትርጉም ያላቸው መልእክቶች ናቸው። እስቲ እንፍታተው። ታላቁ ባህር ሲል የሰው ልጆችን ወይም ደግሞ የመንግስታችን ዓለም ነው የሚወክለው። ከሰማይ የሚነፍሱት አራቱ ነፋሳት ደግሞ በታሪክ ሂደት ውስጥ ያለውን መለኮታዊ ጣልቃ ገብነት ወይም ተጽዕኖ ያሳያሉ። እና ከዚህ ሁሉ ግርግርና ትርምስ ውስጥ የሚወጡት አራቱ አራዊት እነሱ በምድር ላይ የሚነሱ አራት ታላላቅ መንግስታት ናቸው ማለት ነው። እንግዲህ አሁን ነው ነገሩ በጣም አስገራሚ የሚሆነው። ይህ ትርጓሜ እያንዳንዱን ምሳሌያዊ አውሬ ከታሪክ መዛግብት ከምናውቃቸው ግዙፍ የዓለም ኃያላን መንግስታት ጋር በቀጥታ ነው የሚያገናኘው። ከባቢሎን ጀምረን እስከ ግሪክ ድረስ ያለውን ጉዞ እስቲ አብረን እንይ። ይህንን ሰንጠረዥ እዩት እስቲ። በጣም አስደናቂ ነው። በዳንኤል መጽሐፍ ምዕራፍ 2 ላይ ስላለ አንድ ግዙፍ ሐውልት የሚናገር ሌላ ትንቢት አለ እና ይህ ትርጓሜ ሁለቱም ትንቢቶች ጎን ለጎን ነው የሚያስቀምጣቸው። ለምሳሌ አንበሳው ከሐውልቱ የወርቅ ራስ ጋር ይዛመዳል። ሁለቱም ባቢሎንን ነው የሚወክሉት። ድቡ ደግሞ ከብር ከተሰራው ደረትና ክንድ ጋር ያማነት ሜዶ ፋርስን ነው እና ይህ ቅደም ተከተል ልክ እንደዛው እስከ መጨረሻው ይቀጥላል። አሁን እዚህ ጋር ያለው ዝርዝር ነገር በጣም ትኩረት የሚስብ ነው። ሶስተኛው አውሬ ነብሩ 4 ራሶች አሉት። ለምን 4 ራሶች? ይሄ በጣም ወሳኝ ነጥብ ነው። ምክንያቱም ታላቁ እስክንድር ከሞተ በኋላ የግሪክ ግዛት በትክክል በአራቱ ጀነራሎቹ መካከል ለ4 ተከፍሎ ነበር። ስለዚህ በዚህ ትርጓሜ መሰረት ይሄ ዝም ብሎ በአጋጣሚ የሆነ ነገር ሳይሆን ፍጹም ታሪካዊ ግንኙነት ነው ተብሎ ይታመናል። አሁን ደግሞ ከዚህ በፊት ከነበሩት ከማንኛቸውም አራዊት ፈጽሞ ወደ ተለየው አስፈሪና ጨካኝ ወደ ሆነው ወደ አራተኛው አውሬ እንምጣ። ይህ አውሬ የትንቢቱን ትኩረት ሙሉ በሙሉ ነው የሚቀይረው። ይህ አውሬ በብረት ጥርሶቹ ዓለምን ሲቀጠቅጥና ሲደፍጥጥ ነው የሚገለጸው። እናም ከሮማ ግዛት ጋር ተለይቷል። የሮም ኃይል ምን ያህል ከባድ እንደነበር እናውቃለን። እናም ኃይሉ በጣም ከመጠን ያለፈ ከሆነ የተነሳ ተጽዕኖ ራሱ ከብዙ 100 ዓመታት በኋላም እንደቀጠለ እና እንዲያውም ለወደፊቱ የዓለም ኃይል መሰረት እንደጣለ ነው የሚታመነው። ግን ታሪኩ እዚህ ላይ አያበቃም። ከሮማዊው አውሬ 10 ቀንዶች መካከል አንድ ትንሽ ነገር ግን እጅግ በጣም ጉልበተኛ የሆነ አዲስ ኃይል ብቅ ይላል። ትንሹ ቀንድ ይባላል እና ይህ ቀንድ የትንቢቱን አቅጣጫ ሙሉ በሙሉ ነው የሚቀይረው። ታዲያ ምንድነው ይሄ ትንሽ ቀንድ? በዚህ ትርጓሜ መሰረት ከሮማ ግዛት ፍርስራሽ ላይ የተነሳ የሃይማኖትና የፖለቲካ ጥምር ኃይል እንደሆነ ነው የሚታየው። ይህ ትንታኔ ይህንን ኃይል የባቢሎናዊው የጵጵስና ሥርዓት በማለት ይጠቅሰዋል። ይህም በሮም ላይ የተመሠረተውን የቤተ ክርስቲያን ሥልጣን ያመላክታል ተብሎ ይተረጎማል። ትንቢቱ እንደሚለው ይህ ቀንድ ታላላቅ ቃላትን ይናገራል። በዚህ ትርጓሜ ውስጥ ስድብ የሚለው ቃል ወሳኝ ነው እና ስድብ ማለት
አንድ ፍጡር እግዚአብሔር ብቻ ሊያደርገው የሚችለውን ነገር ለምሳሌ ኃጢአትን ይቅር የማለት ሥልጣን አለኝ ብሎ ሲናገር ነው። ይህንን ነጥብ መያዝ ለሚቀጥለው ክፍል በጣም አስፈላጊ ነው። እዚህ ላይ ትንታኔው አንድ ቁልፍ የሆነ ንጽጽር ያቀርባል። በአንዱ በኩል ኢየሱስ በመለኮታዊ ሥልጣኑ የተናገራቸው ነገሮች አሉ። በሌላ በኩል ደግሞ ትንሹ ቀንድ ተመሳሳይ ሥልጣን አለኝ ብሎ የሚያቀርበው የይገባኛል ጥያቄ አለ። እናም የኛው የይገባኛል ጥያቄ እንደ ስድብ ነው የሚቆጠረው። ልዩነቱ ትክክለኛ ባለቤትነትና በይገባኛል ጥያቄ መካከል እንደሆነ ነው የሚቀርበው። እናም ነገሩ ከንግግር ብቻ አልፎ ወደ ተግባር ይሸጋገራል። እዚህ ጋር ወሳኙ ነጥብ ይህ ኃይል በእግዚአብሔር ላይ መናገሩ ብቻ አይደለም። ከዛም በላይ ትንቢቱ እንደሚለው የእግዚአብሔርን ሕዝብ ያሳድዳል፣ እንዲሁም የእግዚአብሔርን ሕግጋት ለመለወጥ ይሞክራል። ይሄ ድርጊት የመለኮታዊ ሥልጣንን በቀጥታ እንደ መጋፋት ነው የሚታየው። በተለይ ይህ ትንታኔ እንደሚጠቅሰው ኃይሉ የሰንበትን ትእዛዝ ጨምሮ ዘመናትንና ሕግን ለመለወጥ ይሞክራል። እናም ይሄ ነገር በታሪክም ፍጻሜውን አግኝቷል፣ ወደፊትም ያገኛል ተብሎ ይታመናል። እና ለዚህ የስደት ዘመን ትንቢቱ አንድ የተወሰነ የጊዜ ገደብ ያስቀምጣል። ሐረጉ እንዲህ ይላል፣ ዘመን፣ ዘመናት፣ የዘመንም እኩሌታ። ይህንን ስንደምረው 3 ዓመት ተኩል ይሆናል። በትንቢታዊ ስሌት መሰረት ደግሞ ይሄ ወደ 13 ቀናት ይተረጉማል። በዚህ ጊዜ ውስጥ ትንሹ ቀንድ ስልጣን ይኖረዋል ተብሎ ነው የሚነገረው። ነገር ግን ይህ የአውሬዎች አገዛዝና የስደት ዘመን ለዘላለም አይቀጥልም በጭራሽ። ትንቢቱ ወደ መጨረሻው ምዕራፍ ይሸጋገራል እና ይህ ምዕራፍ ፍርድን፣ መዳንን እና ሙሉ በሙሉ አዲስ የሆነ የዓለም ሥርዓትን ይዞ ይመጣል። እንግዲህ የመጨረሻዎቹ ክስተቶች በቅደም ተከተል ነው የሚፈጸሙት። አንደኛ፣ ፍርድ ይጀምርና የትንሹ ቀንድ ኃይል ይደመሰሳል። ሁለተኛ፣ የሰው ልጅን የሚመስል መሲህ ዘላለማዊ ግዛቱን ይቀበላል። ሦስተኛና የመጨረሻው፣ ይሄ መንግሥት ስደት ለደረሰባቸው ቅዱሳን ይሰጣል። እነርሱም ለዘላለም ይገዛሉ። እናም ይሄ የመጨረሻው መንግሥት ከዚህ በፊት እንደነበሩት በፍጹም አይደለም። ጽሑፉ በጣም ግልጽ ነው። ግዛቱም የማይልፍ የዘላለም ግዛት ነው። መንግሥቱም የማይጠፋ ነው። በቃ ይሄ የሁሉም ምድራዊ መንግሥታት ፍጻሜ እና የመለኮታዊው አገዛዝ ጅማሩ ነው ማለት ነው። እና በዚህ የትንቢቱ ታላቅ ትረካ ፍጻሜውን ያገኛል። ከአውሬዎች አገዛዝ ወደ ቅዱሳን መንግሥት የተደረገ ትልቅ ጉዞ ነው። ስደት የደረሰባቸው በመጨረሻ ገዢዎች ይሆናሉ። ይሄም የመለኮታዊ ፍትሕ ድልን ያሳያል ተብሎ ነው የሚታመነው። ስለዚህ የዳንኤል ራእይ በዚህ አተረጓጎም መሰረት ያለፈውን የአሁኑንና የወደፊቱን የሚያቆራኝ አንድ ወጥ ታሪክ ነው የሚሰጠን። ስለዚህ ትቶልን የሚሄደው ጥያቄ ይህ ነው። እንዲህ አይነቱ ጥንታዊ ትንቢት ዛሬ ዓለምን እና በውስጧ ያለንን ቦታ በምንመለከትበት መንገድ ላይ ምን ያህል ተጽዕኖ አለው? እስቲ ስለዚህ ነገር እናስብ። ስለተከታተላችሁኝ በጣም አመሰግናለሁ።